እኮ ነው እንደወድሽ ያደረግሽ። ባንቺ ጉዳይ ላይ ምንም መብት የለኝም። ሳልፈልግ እኮ ነው የምትናፍቂኝ። ፈለግኩ አልፈለግኩ ስላንቺ ሳላስብ እያድር ያለቅ ባሪ አድርገሽኛል እኮ እናቴ። የኔ ፍቅር ያላንተ በጣም ከባድ ጊዜ ነበር ያሳለፍኩት። የማወራው እንዳንተ ከጎን የሚሆንልኝ ሰው አጣሁ። ምን ያህል ለኔ አስፈላጊ እንደሆንኩ በጣም ገብቶኛል። የኔ ፍቅር ባንቺ እኮ በቃ በጣም ተስፋ ቆርጬ ነበር። ድጋሜ እሻለሁ እኮ ብዬ አስቤ አላውቅም ነበር። በጣም ነው ናፈቅሽ። ተስፋ ቆርጬ ነበር። ለአንቺ ራሱ ስጸልይ ወደ እኔ መልሳት ሰውን ባለችበት ደስተኛ ትሁን ብዬ ነበር ምጸልየው። ግን ምን ተገኝቶ ነው የሁሉ የተቀየረው? ብሌንዬ ማን ነገረሽ? እውነቱን አወቅሽ ወይስ እውነቱን ሳታውቂ ነው የመጣሽው? እናቴ ነው እናቴ ናት ሁሉን ነገር የነገረች። ተጸጽታ ምን እንደተፈጠረ ሁሉን ነገር የነገረች እሷ ናት። ለምን ያን ያልነገረችሽም ነበር? የሁሉ ነገር ሳይፈጠር መናገር ትችል ነበር አይደለ? ለምን ዋሸችሽ? እኔና አንቺን በመለየት ምንድን ነው የምጠቀመው? እኔ በጣም ነው ያለ። አሁን ይቅር ይበለኝ እንጂ መቼም በመካከላቸው አልገባም። እውነታቸውን ነው። እነሱ የስጋ እህትና ወንድም አይደሉም። ስለዚህ ቢፋቀሩም ችግር የለውም። ክፋች ብያለሁ ሴትዮ። ማነው እንደዚህ የሚያንኳኳው? ኧረ መጣሁ። ሰላም ማለት አንቺ ነሽ? አዎ አንቺም አልበል። ሐረግ እባላለሁ የቃል እናት። ሰላምዬ የሰማችውን ማመን አቃታት። የቃል እውነተኛ እናቷ ወላጅ እናቷ ሐረግ እቤታቸው ሰተት ብላ መጣች። ይህንንም ደግሞ ያደረገው ሳሚ ነው። ሁሉንም ነገር ሲያቅ ሲሰራ የነበረው ወላጅ እናትሽን ይዤልሽ ነገ እንደምመጣ እንዳለውም ይዟት መጥታለ። ይህን ስታይ እንግዲህ ቃል በጣም ተናደደች። ለምንድን ነው የምትፈልገውን ሁሉ እኔ ማድረግ እችላለሁ? እውነተኛ እናቴ እኮ ሰላም ናት። ከእናትና ከልጅ ልትለያየን ነው እንዴ የመጣ በማለት ፉከራዋን ቀጠለች። ሳሚ ግን ታይኛለሽ፣ ጠብቂኝ ዛሬ እንዳለውም እናቷን ሐረግዬን ይዟን መጥታለ። ሐረግዬም እኔ ካላባት ያሳደግኩሽ ከወንድምሽ ጋራ እያሳደግኩሽ እናትሽን ልትከጂ ነው እንዴት መጣሽ ትይኛለሽ? በማለት አንድ ጊዜ ላስረዳሽ ከእሱ ጋር ልነጋገር በማለት እናቷን ትታት ወደ ሳሚ ጋር መራች። ወይዘሮ ገኒ እራሷን አዙራት እዛው ጉዲቅ ላይ ልጇም በሩጫ ሲሄድ የነገረች ጎረቤቷ መኪና ጠፍቷል ተብሎ ይሄንን ሲሰማ ነው ዲያግምም እያፈሷቸው ስለሆነ ለዛ ነው የሮጠው ብላ ጎረቤቷ ስትነግራት ይሄን የሰማችው እናት ወደ ኋላ ጸጥ አለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 58 ተለቀቀ። እንግዲህ ወደ ክፍል 57 ስንመለስ ወይዘሮ ገኒና ብሌን ጎረቤቷ ሆኖ ዳግምን ፍለጋ እያመሩ ነበረ እስከሚመሽባቸው ድረስ ማለት ነው። በዚህም የተነሳ እየሄዱ እያለ መሸ እያሉ ነበር። ወደ ሳሚ ጋር ስንሄድ ሳሚ ቃልን መንገድ ላይ አግኝቷት አንገቷን ሲጥ አድርጎ እንዴት የሰላምዬ ልጅ ልትሆኝ ቻልሽ? እንዴትስ ልትሆኝ ሆኖ ውጤቱ እንዴት አንቺ እናቷ ልትሆኝ እናትሽ ልትሆን ቻለች ቢላትም እሷም ምንድነው አመሰግናለሁ እንዳውም እውነተኛ እናቴን ስላገናኘኸኝ ብላው ቁጭ አለች። ብልጧና ጎበዟ ነኝ የምትለው ቃል ማለት ነው። አሁን ግን በሳሚ እጅ ቁጥጥር ስር ገብታለች። እኔ ለቢሌን መክፈል ያለብኝን ለፍቅሬ መስዋዕትነት ራሴን ሁሉ አሳልፌ እሰጣለሁ። ካሁን በኋላ እኔ ያደረኩትን ሁሉ
ስለማቅ አስተካክለዋለሁ መስመሩን በማለት አንገቷን ሲጥ ቢያደርጋት በፍጹም ሳሚ ምንድን ነው የምትፈልገው? እባክህን አንገቴን ልቀቀኝ ብትለውም እሱም ምንድን ነው ሁሉንም ነገር እንድታስረጅ ቢላት እናቴን ስለሰጠኸኝ ሰላምዬ፣ እናቴ ሰላምዬ ናት። በቃ ማቀው ነገር የለም እናቴ ሰላምዬ ሁና መጣ ውጤቱም ስትለው እኔ አንቺን ገድዬ መቆሸሽም አልፈልግ፣ ነገር ግን እውነቱን አሁን ቅርብ ቀን ሁሉንም እደርስበታለሁ አወጣዋለሁኝ ሲል ነበር። ከኔ ምንድን ነው የምትፈልገው? እናቴ እሷ ናት። ሴት ልጅ እንደዚህ ስላደረግ ጀግና አይደለህም እያለች ብትጎረርም ሳሚም እንግዲህ ለቋት ሄዷል ማለት ነው። የሄደውም ወደ ሀረግ ወደ እናቷ ወላጅ እናቷ ሰፈር ነው የሄደው። እንግዲህ ወደነ ገኒ ጋር ስንሄድ ገኒ ልጇ እንደዚህ ሆነ በምትባል ጊዜ ስታየው ገና ይሄው ዳግም ብላ በርቀት ስታየው ልጅ እያለይ ብትከተልም ዳግምና ጓደኛው ካሉበት እየሮጡ ነበረ መንገዱን ይዘው የሄዱት። የዚህ ጊዜ እናትም ናትና ልጄ ጠልቶኛል፣ ያደረግኩት ድርጊት ይቅር የማያስብል ነው፣ በሁለቱ መሀል ገብቼ በፍቅራቸው መሀል በጣም ነው የጎዳኋት በማለት በጣም ትናደዳለች። ገኒም እንግዲህ ባለችበት ሄዱ እንደዚህ ስትላት ወደኋላ ራሷን ስታ ነበረ። ጎረቤቷም ተረጋጊ እንጂ ምንድነው እንደዚህ የምትሆኘው እያለ ሂጂ በቃ እኔ ልጄን ትቼ አልሄድም፣ እዚሁ ቁጭ ብዬ ነው የምጠብቀው እያለች ነበረ ስትል የነበረው። በመጨረሻም እንግዲህ ጎረቤቷም ምንድን ነው የምትይው አሁን በቃ ይሄን ያክል ሰዓት ፈለግ ነው እንትናል አሁን ቁጭ በይ እንሂድ ወደ ቤት ብትላት በቃ እናንተ ሂዱ። ጓደኛውም ሲመጣ ሲነግራትም አዎ ዳግም ነው፣ ስለዚህ አንቺ ነሽ ብሌን ቢላት አዎ ብሌን ነኝ እንዴት አወቅ ስትለውም ስለ አንቺ ብዙ ነገር ዳግም አናግሮኛል፣ ስለዚህ ለዛ ነው በጣም ድብርቴሽን ገብቷል በማለት ብሌንን አንቺ ሂጂ እነሱ እንትን ይበሉ ብሎ ብሌንን አውርቷት፣ ከዛም እናትየዋም ሂዱ እናንተን በቃ እኔ ይዤው እመጣለሁኝ እመኝኝ እናቴ በእኔ ስትላት አምንሻለሁ በማለት እንግዲህ ወደ ቤት አምርታለች ማለት ነው። ገንዬም እቤቷ በመሄድ ከጎረቤቷ ጋራ እንግዲህ ጎረቤቷ ልጅ ምንም ስለሌላ ልጅ እያለች በምታለቅስ ጊዜ እንደዚህ ይመጣ ይሆን አይመጣም እያለች ነበረ ስትል የነበረው። ገኒ ተቀይሞኝ ነው ልጅ እንደዚህማ ቆዩ እያለኝ በጣም እንትን እያለኝ በቃ እንደዚህ አትበይ እናቱ እኮ ነች ምንም ቢሆን እያለች ነበርና እንግዲህ እዚህ ላይ ሁሉም የራሱን እንትን ይፈልጋልና ህይወት ምን ነው እኔም እንደዚህ ነው ልጅ መውለድ የሚያደርገው እኔም በኖረኝና እንደዚህ እንትን ብል እያለች የገኒ ጎረቤትም ይህንኑ ስታስብ ነበር። በመጨረሻ እንግዲህ ደህና ነኝ ሲያይ ደስ ይለዋል እያለች እናትየዋ ቁጭ ብላ እንግዲህ ቡናውን አፍልታ ጎረቤቷ እየጠበቁት ነበረ። እንግዲህ ብሌንም ጋር ተገናኝቶ ብዙ ነገሮች እንዳጊና ብሌንም ተገናኝተው በቃ እናቴ እኮ ተጸጽታለች ሁሉንም ነገር ለምን አሁን በሁለታችን መሀል ገብታ እንዳያለዩ ለምን ታዲያ አንቺ ፊት ለፊት አልነገረችም ነበረ? አሁንም አልሄድም ለተወሰነ ሰዓት እናቴ በጣም እንትን ብላለች፣ ስለዚህ መሄድ አለብህ እያለችው ተናፍቀኸኛል ናፍቄሻለሁ እየተባባሉ ነበርና በመጨረሻ እንግዲህ ዳጊና ብሌንም በአንድ ፍቅራቸውን እየተገላለጹ እየሄዱ ነበር። ወደ ሳሚ ጋር ስንሄድ እንግዲህ ሳሚ ወደ ወይዘሮ ሀረጋ በሚሄድ የብሌንን ትክክለኛ እናቷን ይዞላት መጥቷል። ብሌ ማነች ቃልም እናቷን ስታይ ሀረግን ድንግጥ ብላ ልጄ ብላት ገና ስታያት ድንግጥ ትልና እንዴት በማለት ነይ ብላ እናትየዋ ኃይለኛ ነችና እኔ ካላባት ከወንድምሽ ጋር ያሳደግኩሽ እናትሽ እንዴት ትተሽ ሀረር ሐዋሳ ነኝ እያልሽ እያወራሽ አሁን እዚህ ተቀምጠሽ ነው ብላ በጣም ትናደዳለች። የቃልዬ እናት በጣም ኃይለኛ ነች ማለት ነው። በመጨረሻ እንግዲህ ቆይ ጠብቂኝ እስኪ ከእሱ ጋር እናውራ በማለት እንግዲህ ከሳሚ ጋር ሄዳ ሳሚ ምንድን ነው የኔን ህይወት እንደዚህ እንትን የምትለው ምን ፈልገህ ነው ስትለው ብሌን ሁሉንም ነገር እናቷንም እሷንም እንደዚህ እንደምታሰቃያት እናቷን ቀምተሽ
ብዙ ነገር ትክክለኛ እናቷን ብሌን ማወቅ አለባት እያልን ነበርና በመጨረሻ ደንግጣለችና ይሄን ላደረከው ዋጋ ትከፍላለህ ብላ አንገቱን ብታንቀው ምን ብትል ትናደዳለች። ሁሉም ከኔ ራቁ እያለች አሁን ላይ ማንም አይነካኝ ቃል አሸንፋለሁ እችላለሁ የምትለዋ አሁን ላይ ግን የመጣባት ዱብዳ በጣም ከባድ ነው። በዚህም የተነሳ እንግዲህ አሁን ላይ ብሌ ማነች ቃል በጣም ተደናግራለች። እናቷን መታለች እንግዲህ ቻዩ በማለት ሁሉንም ሲነግራት እሷን በመጨረሻ ወይኔ እያለች ነበርና አሁን ላይ እጄ ለእናቴ ሁሉንም ነገር ቀድሜ ለሰላምዬ ማስረዳት አለብኝ። እናቴ ግቢ ከገባች ነገር ሁሉ ተበላሸ ማለት ነው በማለት እንግዲህ ሄዳለች ማለት ነው። ሄዳ ለእናቷ ብትነግራትም ለሰላምዬ እያስረዳቻት ቢሆንም ሰላምዬም ደግሞ ይሄንኑ ስትላት በመጨረሻ ምንድን ነው ያለችው? ምን ሆንሽ ልጄ? ምንድን ነው የምታዋሪው? ምን ሆንሽ እያለቻት ነበር። እሷ ግን በቃ እማዬ እናቴ ማንም መጥቶ ስለ እኔ ልጅነት እንድቤልሽ ምንም እንዳትይ፣ ምን እየሆንሽብኝ ነው ልጄ እያለች እንግዲህ ሰላም ሞኟ ይሄን እያለቻት ነበር። እናቴ ከመጣይ ሁሉንም ነገሩን ታበላሽብኛለች እያለች ነበረ። በመጨረሻ እንግዲህ ሰላምዬ ማንች ቃልም ይሄን አስረድታታለች። ወደ ዳግምና ብሌን ስንመጣ ዳግምና ብሌን እንግዲህ በመንገድ ላይ እየተጓዙ ነው። ሳሚም እንግዲህ ሁሉን ወደ የብሌንን እናት እንትን አቁሞ የቃሌን እናት አቁሟት ሀረግም ማለት ነው አቁሟት ነበርና በመጨረሻ እሷም እንግዲህ እዛው ቁማት ቶሎ ውጭና ወደ ቤትሽ ትሄጃለሽ እያለቻት እማዬ መሆን የለበትም ላስረዳሽ እያለቻት ነበር። እሷ ግን በጣም ኃይለኛ ናት። እንዴት ስታያት የለችም ከቆመችበት ሩጣ ነው ወደ ሰላምዬ ጋር የሄደችው። ሰላምዬ ጋር በመሄድ እንግዲህ ሰላምዬም ያለቻትን ብላታለች። ሳሚ ጋር ስንሄድ ሳሚ በቃ የኔ ፍቅር አሁን እንግዲህ እናትሽን የምታገኝበት ጊዜ ነው፣ እውነቱ የሚወጣበት ጊዜ ነው። ብሌን ስታለቅስ ማየት የለብኝም፣ መክፈል ያለብኝን መስዋዕትነት እከፍላለሁኝ እያለ ነውና እሱ ያለው ዳጊ ማን ነው ሳሚ ማለት ነው። ሳሚም ይሄንን ብሎ እንግዲህ በጉዞ ላይ ነው ያለው። ከብሌን ጋራ ዳጊና ብሌን እየተጓዙ ነው ያሉት። ይህን እንግዲህ እየተጓዙ ሲያቸው መንገድ ላይ ነበረ እሱም ተቃቅፈው ሲያይ ደንግጦ እዛው ፈጦ የቀረው። ወደ ሀረግ ጋር ስንመጣ ሀረግ እንግዲህ ወደ ልጇ ቤት በመሄድ እውነቱን ልታወጣው ችላለች። በሩን ይዛ ስቀጠቅጠው እንዴ ማን ነው እንደዚህ በሬንም ሊሰብረ የደረሰው በማለት እንግዲህ ሰላምዬ ብር ብላ ስትወጣ ማነሽ ምንድን ነው ስትላት አንቺ ነሽ ሰላም የምትባይ ስትላት አዎ እኔ ነኝ ስትላትም በመጨረሻ እሺ ምንድን ነው ብላ በምትጠይቃት ጊዜ እኔ የብሌን እናት ሀረግ እባላለሁ ማነሽ ምንድን ነሽ ስትላት ሀረግ እባላለሁኝ ስትላት እሷም እንግዲህ ደንግጣ ፈጣ ነበርና ሰላምዬ የብሌን እናት ነኝ የቃል እናት ነኝ ስትላት ማለት ብላ ፈጣ ነው የቀረችው ማለት ነው። እንግዲህ የመጀመሪያውን መሪ ጨዋታ እያካሄደ ያለው ሳሚ ነው ማለት ነው። አሁን ላይ የዶክተሩም ውጤት እንትን ብሎ አሁን ላይ እውነተኛ እናቷና ትክክለኛ እናቷ በትክክል መታለች ማለት ነው። ቃል እንግዲህ ሁሉንም ነገር የሰው ፈላጊ ራሱን ያጣል ይባላልና እንግዲህ የሰው ስትፈልግ ሰዎችን በራሳቸው እንትን ብሌንን እንደዛ ስታሳድዳት አሁን ላይ ትክክለኛ እናቴን አብላ የያዘቻትን ሰላምዬ ልትነጠቅ ትክክለኛ እናቷ ሀረግ መታለች ማለት ነው። ሀረግ እንግዲህ በጣም ቁጡና ፊት ለፊት የምትናገር ኃይለኛ ናትና መታ ነው እዛው እንግዲህ እየተናገረች ማለት ነው። እንግዲህ ሀረግን እንዴት አያችኋት? ባይዘው ሀረግ ማለት ያው ታውቋታላችሁ እዛኛው ፓርት እንትን ላይ ማለት ነው። እና መታ እንግዲህ ተፋጣይ ልጅቱ የኔ ናት በማለት ፈጣ ቀርታለች ማለት ነው። የብሌን የቃልዬ እናት ሀረግ ማለት ነው። አሁን ላይ ቃል ደግሞ በሩን ልከፍት እንደሄደ ሰላምዬ ወይኔ ጉዴ በቃ መጣች ማለት ነው። እናቴ ሀረግ ጉርሁኛለሁ ይሄን ሁሉ
የተመኘሁትን ገንዘብ ቤት ሳልወስድ እንዴት ሊሆን ይችላል ብላ ጭንቅላቷን ይዛዛው ፈጣ ነበረ ቤት ውስጥ ማለት ነው። ቃል እንግዲህ ቃል ይገባታል። ብዙ ነገር መጥፎ ሰርታለች እና አሁን ላይ እንግዲህ በዚህ ደረጃ ትገኛለች ማለት ነው። ቃል በመጨረሻ እንግዲህ ሰላምዬና የቃል እናት ሀረግ ማለት ነው ልጄ ቃል ናት ስትላት ደንግጣ ነው እንግዲህ ቁማ የቀረችው። ዲኤንኤ እኮ የእኔ ልጅ ናት ብላ እንግዲህ ትጋጠም ይሆናል። ነበረን። አመሰግናለሁ። ባይ ባይ።